ዝሙተኛ ማለት ነው። ለማንኛውም አገር የሚገነባ ልጆችን የሚገነባ ቪዲዮ ብትሰሩ ደስ ይላል። ቀን በቀን ስለ ዝሙት ቪዲዮ አታባሩ ማለት ነው። ድራማውን በጣም ችላችሁበታል። በጣም ነው የቻላችሁበት። በጣም እያስመሰላችሁ ነው። ደግሞ እዛው በዛው ዶርማቸው አንድ ነው፣ በሩ አንድ ነው። እንደው ቀየር ቢልስ የቤቱ ሶፋ ነው እንጂ የተቀያየረው እግዚአብሔርን እዛው አካባቢ ናቸው። ጉድ ነው። ትችሉበት የለ እንዴ? ለማንኛውም ይኸውልሽ እኔ እኮ ብዙ ርቀት የሄድኩት አንተ የማንም እንድትሆን አይደለም የኔ ብቻ እንድትሆን ነው ብላለች። ሁለተኛ ሚስት መሆን ስላልፈለግኩ አይደል እንደ እያለችው ነው እኮ። እቅድሽ እኮ ይሄ ነበረ። ጭራሽ ልጁንም እንዳያ እያደረግሽው ነው። ለሰው ልጅ መጀመሪያ እምነት ይበልጣል። አንቺ ደግሞ እኮ ገና አልተገባሽም። ኤፍሬምን አላምነውም አለች። ለምን? ኤፍሬም ሩታና አብርሃም ታርቆ አንድ ጋር እንዲሆኑ ነው የሚፈልገው። እሷም ስለምታውቅ ኤፍሬምን አታምነው። አያችሁ ምን ያህል እንግዲህ እያስመሰለች አብርሃም እኮ ወዶ አይደለም እኮ ተገዶ ነው። በያሹ እኮ ይዘሽው ነው። በቃ ፍዝዝ ያለ ወንድ፣ አንድ አላማ የሌለው ዝም ብሎ ይወላውላል ማለት ነው። እና በጣም ነው የሚገርመኝ በእውነት። አብርሃም ካሁኑ ነፍስ ይማር፣ ነፍስ ይማር። በኤሌክትሪክ ክር ላይ ነው። እውነቴን ነው። ቢያገባት የምትነዳው በኤሌክትሪክ ክር ላይ ነው የምትነዳው ማለት ነው። እና ከሩታ የባሰች ቃጠሎ። ሄርሜላ እኮ ስትመጣ ድምጿ አይሰማም ጋይስ። አሁን ምን አግኝታ ነው? ኦ ማይ ጋድ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ኢትዮጵያውያንም ኤርትራውያንም በመላ ዓለም የምትገኙ ውድ የሀገሬ ልጆች ሰላማችሁ ይብዛ። እንጀራን ፍለጋ ዓለም ከዓለም ያላችሁ ማለት ነው። እንግዲህ ለቻናሌ ወይም ለቤቴ ለቲጂቱ አዲስ የሆናችሁ መጀመሪያ እንግዲህ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። እወዳችኋለሁኝ። ሰላማችሁን ብዝት ትርፍርፍ ሀብት ጤናውን ይስጣችሁ። የሩታዬ ውድ እህቶች ዝሙትን የማደግፉ ማለት ነው። እንግዲህ ያው ዝሙትን ለምደግፉ ምንም ማድረግ አይቻልም። መንጨርጨራችሁ አይቀርም። ያው ቪዲዮን የውሽሚትን ፎቶ ስታዩ ምንድን የተፈጠረው ብለው ያው ስለምትመለከቱት ኮሜንት ስርም ስለማይ ነው። እና እንግዲህ አይዟችሁ። ዝሙትን እኔ በብዙ አልደግፈውም። እኔ የሩታዬ ጀግና እንደሆነች፣ ጠንካራ ሴት እንደሆነች፣ ጠንካራ እናት እንደሆነች፣ ለልጇ መልካም ነገር ማስቀመጥ እንጂ ክፉ ነገርን ማስቀመጥ እንደማትፈልግ እኔ ከሷ ጎን ነኝ ማለት ነው። ዝሙተኞች ዝሙታችሁን ቀጥሉ። ፈጣሪ እውነቴን ነው ዝሙትን ከዓለም ያጥፋልን። እንደ ሄርሜላ ያሉ ሴሰኞች ማለት ነው። ለማንኛውም እንግዲህ እንዴት ተመለከታችሁት ማለት ነው? እንዴት ተመለከታችሁት ቪዲዮውን ማለት ነው? እና እንግዲህ ከፓርቷን ወደ ፓርትቱ ቀጥሎ ነው። ያው ዛሬ ላይ እንግዲህ ታርቀዋል ውሽሚትና አብርሃም ማለት ነው። በጣም በቃ ተደነባበረ። በተያዘው ተይዟል። ምን ያውራ? እንዴት እንደሚፈራት አይታችኋል። ግን እንዴት በዚህ ልክ እኮ ለሩታ እንደዚህ አይነት ክብር ቢኖርክ፣ እውነት እንደዚህ ፍራቻ ቢኖርክ ያኔ እችን ሴሰኛ ዝሙተኛ ሴተኛ አዳሪ የሜዳ አህያ አለሌ ሩታ ነፍሰ ጡር ሆና ያለች ጊዜ ይዘክ ሩም ለሩም ስትመጣ ሩታ እንደዛ ስትሆን ዛሬ ላይ እቺ ውሽሚት አንተን ቀጥ አርጋ ስትናገርክ እንዴት ስፍስፍ ብለክ ሮጠክ ሄደክ ይቅርታ እንደጠየካት ለትዳርክ ይሄን ያህል ክብር ቢኖርክ ኖሮ አንተ መሀል ቤት እንደዚህ ባልሆንክ ማለት ነው። እኔ አንተ አንገትክን እንድደፋ አልፈልግም አለች የኛ ተቆርቋሪ። በጣም አይደል የምትቆረቆሪለት አንገቱን። አሁን አንገቱን ቀና ልታረጊው ነው። እሱ አንገት የታለው ሲጀመር ልጁ እንዴ? አንገት አላየሽም? ረጃጅም አንገት ያላቸውን ወንዶች እንዴ ወንድምክ የምፈልገው አንገትክን እንድደፋ ነው። ታይ እባክሽ። በጣም እኮ ማስመሰሉን ችላችሁበታል። ዛሬማ በጣም ችለውበታል። ላይታችሁ ከሆነ ማለት ነው።
በእውነት እንዴት እያስመሰሉ እንደሆነ ደግሞ ጥል እንዲህ ካሜራ እየደቀኑ እኔ እኮ ካሜራው ምን የተደቅኖ ነው አሁን እየተንደረደሩ ደረጃውን እየሮጡ ሄዱ። ምን ጊዜ ሄዳችሁ በመኪና እንደው ደረሳችሁ ነው የምለው። ወይኔ ውሸት፣ ወይኔ ድራማ፣ ወይኔ ድራማ። ህዝቤ ደግሞ ተታች ቁጭ ብሎ ምን ያለቅሰው። እኔ እኮ በጣም ደግሞ የሚያሳዝኑኝ እዚህ የኑሯቸውን ለመክፋት መዳብ ቤት ቁጭ ብለን ሄርሜላ ተጎዳች፣ አብርሽ ተጎዳ፣ እቺ እባብ ሩታ እቤቷ የሆነ ነገር አስነካችው፣ አስመተተችበት እያሉ የሚያለቅሱ እያሉ የሚያለቅሱ ናቸው የሚያሳዝኑኝ። እኔ እናንተ እንደ ሄርሜላ ወይና አብርሽ አይደሉም። እዛ ጋር የተፈጠረ ነገር የለም። ቢዝነስ ነው የተያዘው ጨዋታው። ግን በመዳቤ ቁጭ ብላ ማለት ነው እንቅልፏን ሳተኛ የእነሱን ታብታብ እዛ እያረገች የምታለቅሰዋ በጣም እየገረማችሁ ነው። ለማንኛውም ያው ሄርሜላና አብርሽ ሬሌ ህይወቴ አይደለም እንግዲህ ድራማ ነው እነሱ ማለት ነው። እና ግን በጣም ነው የገረመኝ። ብዙ ርቀት መስመሮችን የሄድኩት እኮ አለች። እኔ እዚህ ድረስ መምጣት ሁለተኛ ሚስት ለመሆን አይደለም ያለችዋ ንግግር ግን እንደኔ ከነከና ሰው አለ? አያችሁ፣ ሁለተኛ ሚስት ያለመሆን ብለሽ ነው የሩታን ህይወት እንደዚያ መሰቃቀልሽው። የማንን ሰላም ነፍገሽ ማን ሰላም ይኖራል ስታስቢው? እውነቴን እኮ ነው። የጎረቤትሽን ሰላም ነስተሽ አንቺ በሰላም በር ዘግተሽ የምተኝ ይመስልሻል? አተኝም እኮ። ፈጣሪ ደግሞ ቀን ቆጥሮ የሰራሽውን ስራ በእጅ አዙር ላንቺ ያመጣልሻል። ይሄን ያህል ነበር። ይኸውልሽ የሩታ ህመምም እንዲህ ነበር። እሷም ከማንም ጋር እንዲሆን ለምን ትዳርክን አታከብርም? ለምንድን ነው በመሀላችን ሰው የሚገባው ነው ስትለው የነበረው። እውነት ትክክለኛ እርግዝና ታለ ትክክለኛ እርጉዝ ተሆንሽ ስሜቱ ይገባሻል። እውነት ከሆንሽ ታያላችሁ። ስሜቱ ህመሙ ሩታ ላይ የነበረው ህመም እሷም ላይ ሲመጣ ያኔ ወይ ይቅርታ ጠይቃታለች ብዬ ነው የማስበው። ማለት ትክክለኛው ነፍሰ ጡር ተሆነች አትመስለኝም። እኔ በበኩሌ ግን አልተዋጠልኝም ማለት ነው። እና ያው ነገሮችን ሸፋፍና ስለ ቀለበቱ ለማለፍ እያስመሰለች ያለችው ነገር ነው እንጂ እውነት በዚህ ልክ ወርዳ ጽንስ ይዛ ተሆነ በእውነት ይሄ የብልግና ጥግ ነው የሚያሳየው ማለት ነው። እና እንደው ባትሆን ራሱ እውነቴን ነው የምላችሁ፣ ባትሆን ራሱ እንዲህ ማሰቧ ራሱ ማለት ነው የብልግና ጥግ ነው። የብልግና ጥግን ነው የምታሳየው። ይሄ ዝሙትን ያው እያስፋፋችሁ ነው። ለማንኛውም እውነት ፈጣሪ ልቦና ይስጣችሁ ማለት ነው የምፈልገው። እኔ የማንም ስትሆን ማየት አልፈልግም አለች። የማንም እቤት አስቀምጪዋ፣ እቤት አስቀምጪው። ግድግዳ ላይ ለምን አልለጥፊውም? እውነቴን እኮ ነው። በማስትሻ አርጊና ግድግዳ ላይ ለጥፊው። እንደ ፍሬም ስትወጪ ስትገቢ በቃ እንዲየ ሰላምታ የሰጠሽው ውጪ። አንቺ ሰርተሽ አብሊው፣ እሱ ደግሞ ቤት ይቀመጥ። አሊያም ደግሞ በቃ ይሄን እቃውን ወይ ቃጭኑን ቁረጭና እዚህ ግንባርሽ ላይ እየለጠፍሽ ሂጂ። የማንም እንዲሆን ታልፈለግሽ። ሶስተኛዋስ ደግሞ አሁን የዛሬ ዓመት ስትመጣ ምን እንድትል ይሆን? ወይኔ አብርሽ፣ ወይ ብን ብለህ ከሀገር ለቀቅ መሄድ ወይ ራስክን ማጥፋት ነው ያለብክ። በቃ ከሁለት አንዱ ነው የሚሻለው። ይሄ እንደ አማራጭ እንደ ሀሳብ ነው የምለው እኔ። ገብቷችኋል? አንደኛ እሱ ቆፍጠን ብሎ ምርጫውን ታላወቀ፣ በዚህ መሀል የሚሰራውን ድራማ አስቡት እንዴ! በየቀኑ በቃ የሆነ አዲስ አጀንዳ ታመጣላችሁ። ግን አጀንዳው ደግሞ ከዝሙት ከሴሰኝነት የወጣ አይደለም። መልካም ነገር የሚያስተምር ቪዲዮ አይደለም። በቃ ባሌ ሄደ
እጅ ከፍንጅ ያስኩት ውሽማ አሁን እኮ ውሽሚት ውሽማዋን ያዘችው ነው ጨዋታው እንጂ ሌላ ምንም አይደለም። ሩታ ልጅ እናት ነች፣ እናውቃለን። አንቺ ውሽማ ነሽ፣ እሱ ውሽማሽ ነው። ሌላ ምንድን ነው? ሌላ ታሪክ የለውም እኮ ይሄ። እንደኔ ሌላ ታሪክ የለውም። እጅ ከፍንጅ ያስኩት ባሌን አትይም። ውሽማው ነበርኩ ውሽማዬን ያስኩት ብለሽ ልታወሪ ይገባል። አፍሽን ሞልተሽ እንጂ ባሌ ነክ። እኔ እኮ በጣም ነው የምወድክ ማፈቅርክ። ላጣክ እኮ አልፈልግም። ደግሞ ወዲያው ይቅርታ፣ አሁን መሄድ ትችላለክ። አስቡት። ያኔ ግን ብንንን አረጋት እንደ እብድ ማለት ነው። ብቻ መረጋጋት ይጠበቅብሻል። አዎ መረጋጋት ይጠበቅብሻል ማለት ነው። እንደዚህ ተፍተጨረጨርሽ፣ እውነቴን ነው አንቺ ተስፋ የለሽም ገና ካሁኑ እንዲሆንሽ ማለት ነው። መጀመሪያም እኮ ተነግሮሻል። ባለትዳር ልጅ ያለው ወንድ ስታገቢ ዓይንሽ እያየ ይሄ የሚነድ እንጨት አለ አይደለ? ገጠር ላይ አሁን ከሰል ሲከሰል አይተሽ ከሆነ የማገዶ በቃ እዛ ውስጥ ዓይንሽ እያየ እሳቱ መሃል እንደ መግባት ነው። ልጅ ያለውን ወንድ ስታገቢ አንደኛው የሁለቱ ግንኙነት ቢቋረጥም የወላጅና የልጅ ግንኙነት አይቋረጥም። ይሄ በግራም ይሁን በምንም ይሁን ልጁ ገና ስለሆነ ሩታ ናት የምትደውልለት። የልጁ እናት ነች የምትደውለው እንጂ ልጁ አይደለም። ለሚያስፈልገው ነገር ለአንዳንድ ነገር ማለት ነው። እና ገና አንቺ ከዚህ በላይ እውነቴን ነው በጣም ነው ጨጓራሽ የሚላጠው። በጣም ነው የምታለቅሽው። የአሁን እኮ ገና ጅማሬ ነው። ግን እችንም ስላየሽ ፈጣሪ እችንም ስላሳየን በጣም እናመሰግነዋለን። እውነት እናመሰግነዋለን። እኔማ እንደው ርዕሱን ሳይ እንለያይ ብላለች የሚለውን እንኳን መለያየት ለምን እዛ ገሃነም አገባም ልል ነበረ። እውነቴን እኮ ነው። ገሃነም ለምን አትገባ? እንደለመደው እንግዲህ የቆፍጣና አልጫው እንዳይደል እየተነፋረቀ ይመጣል። እየተነፋረቀ እኔስ ማን አለኝ? ከአንቺ ወዲያ የሚረዳኝ እኮ የለም። አንቺ እኔን ታልተረዳሽ ማን ሊረዳኝ ነው አለ ደግሞ። አየው እንዳልጫ አይ በቅቧቃ እንደው እኮ አንዳንዴ እውነቴን ነው ወንድ ሽተት እስኪ በእውነት ወንድ ሽተት እንደዚህ ነው። እንዲ አሁን ህይወትክን የምትገፋው እዛ ጋር ምንም እንዳልተፈጠረ እንግዲህ አይተናል ቪዲዮ ላይ። ገና እኮ ተጠርቶ እነሱም አውርተዋል፣ ተግባቡ። ነብር አረጋት ነብር። ወይ ሩታዬ፣ እውነት ሩታዬ ይቅር በይኝ፣ ነካንችን በድዬሻለሁ የሚልበት ቀን ይመጣል። በዚህ ተቀጠለ የውሽሚትና የውሽማው ጉዳይ ማለት ነው። እና በእውነት በጣም ከባድ ነው። ለማንኛውም የሰውን ሰላም ነስተሽ የሰው ባል ቀምተሽ እኔ ሰላም እኖራለሁ በሰላም ፍቅራችን ይቀጥላል ለማለት ይከብዳል። እንግዲህ ራሷም ተናግራለች አይታችሁ ከሆነ ቀን በቀን እኔ በሀሳብ ላልቅ ነው፣ ዛሬ ምን አረጉት፣ ነገ ምን ተፈጠረ እያልኩኝ አንተ የዋ ስለሆንክ ትታለላለክ ይቅርታ ቢጠይቁክ ብላለች ማለት ነውና እሰሪው ቤት ውስጥ እውነቴን እኮ ነው። ሁለት እግሩን እሰሪውና በሰንሰለት ማለት ነው በካቴና አስረሽ እቤት ቁጭ አርጊው ካልጋ እንጨት ጋር ሰሪው አይሻልም ጋይሶች? እንዳይንቀሳቀስ። ይሄ እንግዲህ ሩታም ትሆን ሌላ ሴትም ይሁን እንዲያየውም እንዲያገኝም ስለማትፈልግ ማለት ነው። ሽንት ቤትም እንዳይሄድ ይሄ ፖፖ እዛ ገጠር
ልጇን እንደምንጠቀመው በቃ ሽንቱንም ካካውንም እዛው እንጂ ተቀበይለት፣ የትም ቅስቅስ እንዳይል ማለት ነው። እረ እንደው ምን አይነት ጊዜ ላይ ደረስን? ፈጣሪ ሆይ ፈጣሪ ሆይ፣ እረ ቆፍጠን በል አንተ ወንድ ተብዬው። እኔማ አንዳንዴ ጾታ ተቀያይረዋል እንዴ ነው እኮ የምለው። በእውነት ዝም የሚል ወንድ አይተናል፣ ግን በዚህ ልክ አይደለም፣ በዚህ ልክ አይደለም። በእውነት በዚህ ልክ አይደለም እንዴ! እውነት ሩታ፣ ኧረ ሩታዬ በእውነት መቼም አንቺም ተቆጣሽ፣ አንቺም ኃይለኛ ነሽ እንላለን እንጂ የዝች ደግሞ የባሰ ነው። ፈጣሪ ድረስ፣ ፈጣሪ ድረስ። ልጁ በቃ እንዲሁ አብዶ ማንም ህመሙን ሳያውቅ እንግዲህ ቀውሶ ብቻውን እያወራ መሄዱ አይቀርም። ወይኔ! ለማንኛውም ተረጋጊ፣ ተረጋጊ ማለት ነው። እምነት ሊኖርሽ ይገባል። ለሱ ብቻ ሳይሆን ለወደፊቱ ህይወትሽም እምነት ሊኖርሽ ይገባል ማለት ነው እንጂ ገና ሴታየ አላየ እያልሽ በዚህ ልክ የምትጨረጨሪ ከሆነ ትዳርሽ እንኳን አብራችሁ ቁጭ ብላችሁ ሽበት ልታወጡ ተይና፣ እውነቴን ነው 1 ዓመት አብራችሁ አዘልቁም። በዚህ አይነት ጸባይሽ ማለት ነው። በዚህ አይነት ጸባይሽ ልጁን ደግሞ በዚህ ላይ ጫና ታድርጊበት። ውሽሚት ውሽማሽን ለቀቅ አድርጊው። ወንድ ልጅ ቁጥጥር አይወድም። አዎ ዝም ብለሽ ታለቀቅሽ፣ ቁጥጥር ታበዛሽ፣ አትመልሹ። የባሰ ሌላ በሽታ ነው ለራስሽ የምትሸምችው ማለት ነው፣ ሌላ በሽታ። ለማንኛውም ሩታዬ የእኛ ጀግና አይዞሽ። ፈተናዎች ቢደራረቡብሽም አንቺን ለማሸማቀቅ ቢሄዱም አንቺን ለመጣል ቢሮጡም አትወድቂም፣ አትሸማቀቂም። ዛሬም ሩታ ናት፣ ነገም ሩታ ነች። ወደፊትም ሩታ ሆና ትቀጥላለች። የልዑል እናት ጀግናዋ ማለት ነው። በቃ ምንም እሷም እንግዲህ ከልጇ አባት ጋር ሰላም ፈጥራለች። ልጇን በሰላም ማሳደግ፣ ልጇ የአባት ፍቅር እንዲያገኝ እያረገች ነው እንጂ ሌላ ያደረገችው የለም። ምንም ጥፋት አላየንባትም። በዚህ ልክ ደግሞ እንግዲህ ውሽሚት እሳት ጎርሳ እሳት ለብሳ መታለች ማለት ነው። ያው ትፈራለች፣ በእርግጥ ትወስድብኛለች ብላ ስለምታስብ ድጋሜ ምን ነው አላሳደሽውም እንዴ? አላሳደሽውም እንዴ? አመቱ እኮ እየመጣ ነው። ውሽሚት ተረሳሽው መሰለኝ። ሰዓቱን የሰጠሽ እኮ አመቱ እየመጣ ነው። ቆይ እስቲ ቪዲዮ መለስ ብለን አይተን እንግዲህ ነገ እንፈተፍታለን። አይ ተረሳችሁ እንድናስታውሳት እንዴ? ይህን ነው ሰዓቱ ላይ አርገሽ የሰጠሽው እንትን እየሰራ አይደለም። ከሸፈ እንዴ? ልጁማ ወዶ አይደለም እኮ ነግሬያችኋለሁ። አንደኛ በይሉንታ ተይዟል። ሁለተኛ ደግሞ ከዛ ከሰዓት ጋር ተደርጎ የተሰጠው ነገር አለ። ያኛው ራሱን የቻለ ጉዳይ ነው። ይሄ ደግሞ ይሉንታ የሚባል አስሮ ይዞታል። ግራ ገባው፣ ግራ ገባው። በቃ ወደዚህ እንዳይሄድ የልጁ እናት ናት። ያችንም እንዳይተዋት ክፉ ነገር እንዳይናገር ይሉንታ ይዞታል። ሌላ ነገር ተይዟል። ወይ ፈጣሪ ብቻ እንግዲህ መፍትሄውን ያምጣልክ፣ መፍትሄውን ያምጣልክ። የኛ ጀግና ጠንካራዋ ሩታዬ እንዳይከፋሽ። አዎ ፈጣሪ የሚወደውን ፈተና ይበዛበታል። አንቺ ደግሞ ያን ሁሉ ቻሌንጅ አልፈሻል፣ ያን ሁሉ ፈተና አልፈሻል። ጠንካራ ነሽ አሁንም